እና የስልጣን ጉዳይ ከሆነ ስልጣን አታገኙም ነው። በብሎኝ ነበር እንደዚህ ብሎኝ ነበረ እንትና እኮ እንዲህ ብሎኝ ነበረ። ታየር እንዳይወጣና አብይ እንዲህ ብሎኝ ነበረ ገዱ ይወጣል። አብይ እንዲህ ብሎኝ ነበረ። ሚልኬስ ሳይወጣና አብይ እንዲህ ብሎኝ ነበረ። አራር ሳይወጣና አብይ እንዲህ ብሎኝ ነበረ የሚል አብዮት የለም። አሁን እሱን እዛው ተጫወቱበት እናንተ ለራሳችሁ ጊዜ። የለም አብይ ማንም ሊል አይችልም። ይህንም ስነግራችሁ አስረግጬ ነግራችሁ አንድ ሚልኬሳ የሚባለው ሰምቼው አሜሪካን ሀገር ተቀምጬ ከዛ በኋላ ተቀምጦ ከዛ በኋላ እንደዚህ ብሎኝ እንዲህ ብሎኝ ነበረ እንደዚህ ብሎኝ ነበር። እነዚህ ሳሳዎቹማ የኦሮሞ ፖለቲከኞች እልህ ውስጥ ናቸው ያላችሁ። አይሆንም አይሆንም፣ አታስቡት። በቃ በተለይ የኦሮሞ ፖለቲከኞች አታስቡት። ከዚህ በኋላ በየትኛውም ኦሮሚያ ክልል ብትሄድ አብይ ውጭ ወደ ውጭ ነው የሚለው። ዲያስፖራ ያለህ ይሄ የጀዋር ኮልኮሌዎች ካልሆናችሁ በስተቀረ ማናችሁንም ቢሰማችሁ የለም። ሚልኬሳን ብለህና አራርሳን ብለህና ጸጋይን ብለህና ገቢሳን ብለህና ኖ ወይ እዚህ የለም፣ እንደዚህ የለም። ምክንያቱም ከመጀመሪያ የኦሮሞን ሕዝብ በትናችሁታል። እናንተ የኦሮሞ ሕዝብ ከመጀመሪያ እንዳይገናኝ ያደርጋችሁታል። የኦሮሞን ሕዝብ ነጣጥላችሁ አስበልታችሁታል። የኦሮሞን ሕዝብ ነጣጥላችሁ ተበቅላችሁታል። የባሌ ኦሮሞ፣ የአርሲ ኦሮሞ፣ የቦረና ኦሮሞ፣ የነጌሌ ኦሮሞ፣ የወለጋ የለቀምት ኦሮሞ እያላችሁ በጥብጣችሁታል። በየቋታችሁ የትኛው ኦሮሞ ነው አሁን ኦሮሞ ነው ብለህ የምትለጽ? እውነት ከወለጋ ኦሮሞ አመራር ቢወጣ አርሲ ዝም ይላል? ከአርሲ ቢወጣ ባሌ ዝም ይላል? ከባሌ ቢወጣ ቦረና ዝም ይላል? እናንተ በግላችሁ በየጎጣችሁ የተቀመጣችሁ ፖለቲከኞች ስለሆነ ዘግጣችኋል። በምንም ታምር የኦሮሞ ህዝብ ሊያያችሁ አይፈልግም። እኔ እናንተ ነገራችሁ መሬት ላይ ሆኜ ነው የምነግራችሁ። መሬት ላይ ሆኜ ነው የምነግራችሁ። የኦሮሞ ህዝብ አሁን የሚፈልገው ልማት፣ ያሉ ችግሮች እንዲፈቱለት መስራት ነው የሚፈልገው። በቃ ይሄ ነው ፍላጎቱ። መሬት ላይ ወርጄ ነው ይሄ ነገራችሁ። ዛሬ በኦሮሚያ ክልል ብትሄዱ ልማቱ፣ ግብርናው፣ ኢንዱስትሪው፣ ሪዞርቱ በተለያየ መንገድ ህዝቡ ተጠምዷል ያለው። የእናንተን ፖለቲካ እንደዚህ ብሎኝ ነበረ፣ እንደዚህ ብሎኝ ነበረ፣ ብሎኝ ነበረ፣ እንደዚህ አነጋግሮኝ ነበረ። አሁን ደግሞ ከኦሮሞቹ ደግሞ አማራ ቫራይቲ ደግሞ ቀቀራቀራችሁ። ገዱን ደግሞ አመጣች ለቫራይቲ አንድ አማራ ብላች ገዱን እኔም ብሎኝ ነበረ፣ እንደዚህ ሲለኝ ነበረ የነበረ አብዮት ምን አይነት ጣጣ እንደገባል አላውቅም። አይሆንም፣ እንደዚህ አይሆንም። በሀገር የለም። ከኬንያ ተማሩ። የኬንያ ፖለቲከኞች ጸጭ ነው ያሉት፣ ረጭ ነው ያሉት። ምንድን ነው ያደረጉት? ኬንያ አይታችኋል። እችስ ሚዲያ ትከታተላላችሁ። ባለ ጀዋር አንተ ኬንያ ነበር ካል ታውቀዋለህ። ኬንያ ምንድን ነው ያደረጉት? ኬንያ ወጥቶ ምን አደረጉ? መኪና አቃጠሉ፣ ሆስፒታል አቃጠሉ፣ ህንፃ ወደሙ፣ ቦምብ ወረወሩ፣ ንጹሐን ገደሉ። ይሄ ሁሉ ሲሆን ሩቶ ዊላያም ሩቶ ቁጭ ብሎ ነው ያያቸው። ቁጭ ብሎ ስታስገድሉ ያያሉ፣ መኪና ሲያቃጥሉ ያያሉ። እሱ ጨረሱ። ኃይላቸው በረደላቸው። የሚዘርፈውም ዘረፈ። በዛ አጋጣሚ ላይ መኪና ሰረቁ፣ የሰው ንብረት ሰረቁ። ባንክ ቤቀን ነው አለ። ባንክ የዘረፈም አለ፣ ቡቲክ የዘረፈ አለ። ገብቶ ሱቅ ቤት ዘግቶ ሌባው ተመቸው። ዘረፉ። በደንብ አያቸው። ሁሉ መንግስት ላይ ፖሊስ ላይ ቦርቦሩ አያቸው። ዝም ብሎ በረደላቸው፣ ደከማቸው። ሲደክማቸው ሰብሰብ አደረገ። ሰብሰብ አደረገና ጠራቸው። ምንድን ነው አላቸው። ምንድን ነው ምንድን ነው አሁን እሱ ኬንያ እንደዚያ ኬንያ ኦኬ፣ ምንድን ነው የምትፈልጉት አላቸው። ሰበሰባቸው አሉ። እዛ አስወርዋሪዎቹም አሉ፣ አቃጣዮቹም በሙሉ አሉ፣ አመራሮቹ አሉ፣ የሚያሳምጹት አሉ፣ ልክ እንደኛዎቹ። እሺ ምንድን ነው የምትፈልጉት አላቸው። ምንድን ነው ስለ ኬንያ ለምታስቡት እና የኬንያን ንብረት አውድመ፣ የኬንያን ቤት አቃጥለ፣ የኬንያ መኪና አንድደ፣ የኬንያውን ንብረት ዘርፈ አዘርፈ አውድመ፣ ስለ ሴትኛው ሀገር ነው የምታስበው? ሴትኛው ሀገር ነው የምትቆረቆረው? የገዛ ንብረትን አውድመ ምን አይነት አገር ላይ ነው? የት ሀገር ነው የምታገሩት? ግን አሉ ጠየቁ። የለም፣ ወፍ የለም፣ ጸጥ ዚፕ። እሺ ሩቶ ይውረድ። ኦኬ ወርድላችኋለሁ። ስልጣን እሺ ይለቅላችኋል። ማን ይምጣላችሁ? በምን መልኩ ነው የምለቀው? ልቀቅላችሁ ኑዋ። በየትኛው መንገድ መልቀቅ እንዳለብኝ ኑና ንገሩኝ አላችሁ። ቁጭ ብለን ድንጋይ ተወራውረን አለም
መኪና አቃጥናለን፣ መስጊድ አቃጥናለን፣ ቤተክርስቲያን አቃጥናለን፣ ሼኮችን ገለናለን፣ ቄሶችን ገለን አይደለም። ዶክተር ስራ ማቆም አድማ አድርገህ ብለህ አይደለም። ምን አድርገን ነው ስልጣኑን ለማን ነው የምሰጥላችሁ? አምጡልኝ አላቸው። አምጡልኝ እስኪ የኛዎቹ ፖለቲከኞች ማንን ነው የምታመጡት? አምጡ ብትባሉ ማን? አሁን ጀዋር ይመጣል ልደቱ ዝም ይላል? ንገሩኝ እስኪ ንገሩኝ። እናንተ ማን ነው መምጣት ያለበት? ለምንድን ነው ምርጫ የፈራችሁት? ለምንድን ነው ህዝብ አውቆ እንዲመጣ ምጠራችሁ ያልፈለጋችሁት? ለምንድን ነው አመፅና ነውጥ የፈለጋችሁት ሲባል ተልኳችሁ የግብፅ ነው። ተልኳችሁ የሻዕቢያ ነው። ዓላማ የላችሁም። ዓላማ ቢሶች ናችሁ። የወደቃችሁ ናችሁ። የረከሳችሁ ናችሁ። ለዚህ ነው ህዝብ የተፋችሁ። ይኸው እዚህ ነው ኢትዮጵያ ውስጥ ነኝ ያሉት ውጭኛል የምታገር ይህን መልዕክት ማስተላለፍ እዚህ ያለ ህዝብ ሰልችቶታል። ሰልችታችሁታል። ስለ እናንተ መስማት አይፈልግም። አለቀ በቃ። ሰው በጉልበት አስገድዶ መድፈር እኮ ነው የሚባለው። ፖለቲካን አስገድዶ መድፈር በሚል እንቀይረዋለን እና አይሆንም። እስኪ ተመካከሩ፣ እስኪ ተሰልጠኑ፣ እስኪ ይሄ ሀሜቱን ተውት። ሀሜቱ ተበልቶበታል። ይሄ እንደዚህ ብሎ የነበረ አብይ ይህ ህፃን ልጆች እንኳን አይሰሙትም። ሚልኬሳ እንደዚህ ብሎ ነበር፣ ዝናሽ እንደዚህ ብላል። ይህ ብሽቅ እንደሆነ ያስታውቃል። ብሽቅ እንደሆነ ትላንት ያላችሁት አለ፣ ትላንት የተናገራችሁት ስላለ ዛሬ ብታወሩ ብሽሽቅ እንደሆነ ይታወቅባቸዋል። ቅናት እንደሆነ ይታወቅባቸዋል። ገብታችኋል? ስለዚህ በዚህ ውስጥ ባትሄዱ ደስ ይለኛል። የኮርዳይት ቤተሰብ ሰላም ናቸው። ኮርዳይት ሰላም ብያለሁ። ስለዚህ ይሄ አይሆንም፣ አይሆንም። ሌላ ሞክሩ። ሌላ አብዮት ስትሞክሩ አማክሩ። እኛ እነግራችኋለሁ። ወደ ስልጣን መውጣት ከፈለጋችሁ እንዴት መውጣት እንዳለባችሁ እነግራችኋለሁ። እኔም ብመክራችሁ እንኳን ከኔ እንኳን ምክር ብታገኙ እኔ መክራችሁ ምክር ምንድን ነው? መጀመሪያ ወርዳችሁ ህዝባችሁ ላይ ሰው ህዝባችሁ ላይ ፍቅር አውርዱበት። ለህዝባችሁ የምታደርጉትለት ንገሩት፣ ምከሩት። ህዝብ ይወቃችሁ። ማንም የገዛ ሚስትና ክስት የማታውቅ በሙሉ እየወጣ ዩቲዩብ ላይ እና ሚዲያ ላይ የተቀደር እንዲህ አለኝ አብይ እንዲህ ብሎ የነበረ አብይ። ይህ አይሆንም፣ አይሆንም። ሌላ ሞክሩ። ይሄ ነው። ይሄንን ደግሞ አለመሆኑን የምታውቁት ትናንትና የአማራው ህዝብ በነቂስ ሲወጣ እንደምንሰማው አሁን ፋኖ ገባ፣ ክፍለ ጦር ደመሰሰ፣ የብርሃኑ ጁራቶ አለቀ፣ እንደዚህ ክፍለ ጦር ደመሰሰ፣ በወሎ በኩል እንደዚህ አስገው ገቡ፣ የጦር ካምፑን ገደሉ፣ ክፍለ ጦሩ ተበረገደ፣ ተበተነ እንደሚባለው ቢሆን ኑሮ ትናንትና የአማራ ህዝብ አሳያችሁ። ወሎ እኮ ነው ትናንት ያው ወጣው። አየው ጎጃሜው እንዴት እንደወጣ፣ ጎንደር እንዴት እንደወጣ፣ ሰሜን ሸዋ አየው። ያ ህዝብ ነው። ያን ህዝብ ምን ታደርገዋለህ? ከነ ችግሩ ይህንን መንግስት ይዘን እናልፋለን። ጥያቄ ግን አለን ነው እኮ የሚለው ሰው የሚያለው። ጥያቄ አለን ግን አሳልፈን ለቀንጅብ ግን አንሰጥም ነው የሚለው። ማነው ቀንጅብ? እናንተ ናቸው ቀንጅብ የምትባሉት። በየሚዲያው እየወጣችሁ ሟርት የምታወሩ ቀንጅብ ትባላላችሁ። በሌላ ቋንቋ አነጋገሩ ውስጥ ቀይርላችሁ ነው ላሻሽላችሁ ብዬ ነው። እና ቁሙ፣ ከሀሜት ፖለቲካ ውጡ። የትም ስለማትደርሱ፣ ምንም ስለማታመጡ፣ ህዝብም ስለተፋችሁ፣ ወደፊትም ስለሚተፋችሁ ይሄ ነው እንጂ እንዲሁ በሀሜት የሚበረግግ መንግስት በአርማታ ላይ የተተከለው መንግስት በአርማታ ነገር ያለው ድርጎ በራሻ ብረት የተተከለ መንግስት ነው። ማንም የሚነቀንቀው ኃይል የለም። ምንም ምክር ይሰማሉ። እርኩስ የሻዕቢያና ግብፅ ታላቂዎች